ሀገራችን ተወራለች። ሀገራችን ኢትዮጵያ ዛሬ ነው የተወረረችው። ሀገራችን ተወራለች። ሀገራችን ኢትዮጵያ ተወራለች። ሀገራችን ተደፈረች። ሀገራችን ወገን ዘመዶች ተነሱ ተነሱ እንዴ ፈጣሪ አንቺን በሰለምሽና በተገላገል ሳታውቁት እኮ እስልምና እውነተኛ ሃይማኖት እንደሆነ ራሳችሁ እየመሰከራችሁ ነው። በሰለምሽና በተገላገል ቀላል ሰልማለሁ አይንሽ እያየ ለዛው መቼም ሰልም ያላቀም ምክንያቱም አሻዱ ብዬ ቪዲዮዬን አይተሽብኝ አታቂም። ምክንያቱም በቃ እኔ መዘላበድ ስለማልፈልግ ስዘምር እንጂ እና ገብቼ መንዙማ ስዘምር እንጂ አሻዱ ብዬ አሻዳ ሲይዝ ተቀብቶ የተፖሰተ ቪዲዮ የለኝም። ያንን ሳረገው ታያለሽ። ያኔ ደግሞ የመጨረሻ ነው ስለማልዘላብድ ማለት ነው በቃሌ። ሲቀጥል ደግሞ ማለት ነው ራስሽ ባፍሽ መሰከርሽ እስልምና እውነተኛ አምላክ መሆኑን አያቅልኝ ጌታ አያቅልኝ። እንደው ጌታዬ ሳያውቁት ለሚያወሩ አንተ የአንድነት የህብር ቀለም የከፍታ የፍካት ዓለም አዲስ ንጋ አክበር አክበር በመጀመሪያ ደረጃ ሳላደንቅሽ አላልፍም ማለት ነው። ጎበዝ ነሽ። በቃ ለማህተብሽ ያለሽ ክብር፣ ለመስቀሉ ያለሽ ሪስፔክት በጣም ደስ ብሎኛል። እዚህ እየመጡ ለላይክ እና ለፎሎ እንደዚህ ምን ሪአክት ስላላሳየሽ በጣም ደስ ብሎኛል። ግን እህቴ አንድ ነገር ላስቸግርሽ። አቡዳቢ ከሆንሽ ማለት ነው በእናትሽ መስቀሉን እንደሷ እንዳስቀመጥሻት ይኸው ማህተብ የለኝም። መንገድ ተዘጋግቶባት እህቴ ከኢትዮጵያ ለመምጣት ከክፍለ ሀገር ወደ አዲስ አበባ ለመግባት በጣም አስቸግሯታልና በእናትሽ ማህተቡን ግን ስጪ። ደግሞ በጣም ነው የሚያምረው መስቀሉና ኢማራት ውስጥ ከሆንሽ አቡዳቢ ማለት ነው ከቻልሽ በቃ ስጪ። በቃ እሺ እኔ ቆንጆ እና ቴንኪዩ መልካም መንገድ ብለናል። ብዙ አጀንዳ ስላለን አሁን ትኩረት አንሰጥም። እኔ ግን ልለምንሽ ስለፈለኩ ነው። የሚወስደው ሰው ከሌለ ለኔ ብትሰጪ ደስ ይለኛል። እሺ እኔ ቆንጆ ይድረስ በየሚዲያው የኢትዮጵያን ኦርቶዶክስ ማዕተብ ክር በመቀስ የምታስቆርጡ ድራማ የምትሰሩ ሰዎች ማለት ነው። ይድረስ ለእናንተ። ለምሳሌ እነዛ ማዕተባቸው የሚቆርጡ ሰዎች በፊትም ክርስቲያን አይደሉም፣ አሁንም ክርስቲያንን አውቃችሁ የኦርቶዶክስን እምነት ሚዲያ ላይ ለማጥላላት ፈልጋችሁ ነው እንጂ አውቀው ቁረጡ ወደዚህ እምነት መጥቻለሁ የምትሉ ድራማ የምትሰሩ ሰዎች ጥሩ ነው። የኦርቶዶክስ ልጅ ይሄን ልሰማ ይገባል። እኔ የሆነች ልጅ ማህተብ ስትቆጥር አይቻለሁ። በፊትም ኦርቶዶክስ አይደለችም አውቃታለሁ። አሁንም ኦርቶዶክስ አልነበረችም። አውቀው ኦርቶዶክስ ነኝ ወደ እምነት ተመልሻለሁ ማህተብሽን ቁረጭ እያሉ ድራማ እየሰሩ ነው። ወይል እንግዲህ እኛም ሌላ እንደዚህ አይነት ድራማ ከጀመራችሁ ሌላ እኛም ድራማ እናመጣና ኦኬ ያንተ የምታምነው እምነት ቁረጭው ወደ ኦርቶዶክስ እምነት መጥቻለሁ በይ እናስብላለን። ቁላል ፈጠረላችሁም ይሆናል ወይ ደግሞ ቆለጥ አልፈጠረላችሁም ይሆናል። ሰው ቆይ እንዲ ይዞርበታል እንዴ? አረ ወላሂ ሼም ነው እኮ የሚይዘው በጣም የመጨረሻ ሼም። በቃ በዚህ ነገር ሽምቅቅ ብለውበት ማለት ነው። ወላሂ የሚያደርጉት ነገር በቃ ወደዚህ ቢሉ ማፈሪያ ምድረ ትች ምን አይነት ዋናት በአላህ። ሴት ልጅ እንደዚህ ደረቅ ትሆናለች እንዴ? እንደዚህ ደረቅ ሃይማኖትሽ ይሄን ድርቅና ያስተምራል እንዴ? እንደዚህ ደረቅ እንድትሆኚ። ሁለተኛ ደግሞ አንቺን እኮ እንድትሰብኪ አይፈቅድልሽም። ኢየሱስ እንዲህ ነው ብለሽ ምትዩ ራሱ ባይብል ምታምኝበት በቤትሽ ቁጭ ብለሽ እንድትማሪ ባልሽን እንድትጠይቂ። የለሽም ባል አላገባሽም እንዴ? ሱብሃንአላህ የሚቀጠቅጥ ነገር ይቀጥቅጥሽ አይደለሽም። እሺ ግን ወላሂ በጣም በቃ ለምን ካፈርሽ በመጽሐፍሽ ምታፍሪ ነገር ከሆነ ነይ እስልምናን ተቀበይ። ወላሂ ምንም ነገር የሌለበት ጉባር አንድ አቧራ የሚባል ነገር የሌለበት እስልምና ጋር ነይ እንዴ። ምን አሰቃየሽ? ተሰቃየሽ እኮ ወላሂ እንዴ ጨጓራሽ ልትጣለች። ነይ እኛ ጋር እስልምና ጋር ነይ። ሁሌ እንደዚህ ጨጓራሽ እየተላጠ ለምን ትኖሪያለሽ? አቶ ሰያው ማለት ነው
እስልምና ውስጥ መልካም ነገር ኖሮ ነው ወደ እስልምና ወደ ቀደመው ጨለማ የሚመለሰው? ሙስሊም ከመሆን ማለት ነው ኤቲስት ቢሆን ይሻለኛል። ደግነቱ ደግሞ እውነተኛውን ክርስቶስን ስለሚከተለው እንትን አይደለም፣ የትም ንቅንቅ አይደለም። መሰረቴ በክርስቶስ ላይ ነውና የታነጸው። በመቀጠልም ደግሞ ይሄ ዘዳግም ላይ የተጻፈው አሳፈረኝ ካል ሲጀመር ስለ ሰው ፍጥረት ስለምንነት ስለ ዓለም እኮ ያወቀው ከኔ መጽሐፍ ነው። አላፍርበትም፣ በፍጹም አፍርበት አይደለም። ይሄ መጽሐፍ እኮ ነው በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ የነገረ። ይሄ መጽሐፍ እኮ ነው እግዚአብሔር የሰውን ልጅ ካፈረ በእጁ ብሎ የነገረክ እንጂ ያንተ ከየት ነው የመጣው? በእናት የወሬ አይደል እንዴ? ቁርአንክ እንዳለ ወሬ እኮ ነው ማለት። የሙሳን ወሬ በሰማ ጊዜ በአስታውስ የተጻፈ መጽሐፍ እንዴት ነው ሊሆን የሚችለው? በመቀጠልም ደግሞ አንተ ዘዳግም 23 1 ላይ ያለው ቁላው የተቀጠቀጠ ብልቱ የተቆረጠ እግዚአብሔርን ጉባኤ አይግባ የሚል ካሳፈረክ አምላክ ካለህ ይሄን ሲል እንዴት ነው ያላፈርከው? በእናት እንየው። እንግዲህ የሰው ብልት የሚያሳፍርክ ከሆነ ማፈር መጀመር ካለብክ መጀመሪያ ከራስክ ጀምር፣ ከጭንቅላትክ ከጸጉርክ ትጀምራለህ ማለት ነው። እኔ ግን አላፍርም። ደግሞ በመጻፌ ቢሸማቀቅ እንደዚህ እናገራለሁ እንዴ? እጅግ ነው እንጂ ደስ የሚለኝ። ሲጀመርም ይሄ እኔን የሚመለከተኝ ሳይሆን አሁን በጸጋ ድኛለሁ በክርስቶስ ኢየሱስ። እንደፈለግን መውጣት መግባት ሆነልን። ክብር ለጌታን ለወደደን በፍቅሩ ለገዛን ማለት ነው። ይሄ አያሳፍርም እንዴ? ብልት የሌላችሁ ሙስሊሞች ሙስሊም ሆኖ ብልት የሌለው ሰው የለም። ባይሆን እኛ 2-3 ብልት አለን ማለት ያው የኛ ብልት በጣም ጠንካራ ነው። ጠንካራ ከመሆኑ የተነሳ እኛ አንድ ብቻ እናገባም፣ 2 3 4 አግብተን እስከ 10 ምናምን 20 ምናምን 30 ምናምን ልጅ ነው የምንወልደው። ሙስሊሞች በወንድነት የታወቁ ናቸው። ተግባባን? ስለዚህ እናንተ ባይኖራችሁ እኔ አላውቅም፣ ግን በሙስሊሞች የሙስሊሞች በጣም ማሻአላህ ተባረከ الرحمن አልহামዱሊላህ። ሙስሊም እዚህም እዛም ያገኘ ቦታ ዘሎ አይገባም፣ ራሱን ይጠነቀቃል፣ ውጡ አድርጎ ይሄዳል፣ ማንንም አይለክፍም። እዚህ ላይም ደግሞ በጣም ወንዳማ ጡንቻማ ፈርጣማ ነው። ፈሊላህ الحمد ተግባባን? አይጠጣም፣ እየጠጣ በየቦታው አይወርቅም። ስለዚህ የእስልምና እምነት አንድ ነገር መግለጽ ፈልግ የሆነ እንትን አለ የሆነ ማለት ክብር ያለው እምነት ስለሆነ ዳይሬክት ቀጥታ ያን ነገር አይጠራም። ምክንያቱም ሁሉ ለምሳሌ እናንተ የብልቱን ስም አንድ በአንድ ነው የጠቀሰው። የኛ ግን ዘከር እያለ ነው የምጠቅሰው። ገብቶሻል? ወይም ደግሞ ማለት አፍራተ ገላቸው እያለ ነው የምጠቅሰው በቁርአን ላይ ማለት ነው። ተግባባን? የእናንተ እንግዲህ ያው ብቻ እኔ እንጃ። አልሙሂም ባትነካኩን ጥሩ ነው። ብዙ የሚወጣ ምስጥር አለ። ይህ ምስጥር ደግሞ ቢወጣ ለእናንተ ጥሩ አይሆንም። እንደዛ ነው የተ ኢንሻአላህ ባረከላሁ ፊክ እንጂ እኛ በዳይሬክት ክብር ያለው እምነት ስለሆነ ይሄ ለምሳሌ አፍንጫ ብሎ ጠርቶታል፣ ይሄኛው ጆሮ ብሎ ጠርቶታል። ያንኛው ደግሞ ዳይሬክቱ ስሙን ጠቅሶ አይጠራም። ምክንያቱም የተከበረ እምነት ነው፣ የፈጣሪ እምነት ነው፣ የፍጡር አይደለም። ለማንኛውም ይገባሻል ብዬ ተስፋ አደርጋለሁ። ሰላም ሁኚ ኢንሻአላህ። አንቺም ከጥቂት ጊዜ በኋላ ገቢት ይሆናል ለእስልምና። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢታዩ ሙሉ ድፍን ይቅርታ ትላለህ። እሺ ወይዘሮ ፍሬ ይቅርታ፣ ወይዘሮ ሀዲያ መልእክትሽ ደርሶኛል። ያው ይቅርታ አልጠቅሽ ነው የመጣሁትኝ ሃይማኖትሽን እንድትቀይሪ ስላደረኩሽኝ፣ ስለተፈታተንኩኝ፣ ስላሳበድኩሽኝ ይቅርታ መጠየቅ ይገባሻል ብዬ አስቤ ነበር። አፈር ቢያንቺ ቅማላም፣ አንቺ ወረንጦ ሻንቀላ። ሰሞኑን ላለው ግርግር ብዬ እኮ ነው ጸጥ ያልኩሽኝ። እኔ አንቺን ይቅርታም ጠይቀው እኔ ትግል ላይ እኮ ስገባ ቤተሰቦቼ እንኳን እያረዱ ባይ ትግሌን አላቆምም ብዬ እኮ የገባው ልጅ ነኝ። ምን ነው አንቺ የወንድ አራስ ትሰሚኛለሽ? አንቺ በጨጭ ፈጨጭ ማለት ነው። እንዳንቺ አይነት ሰው እኔን አያስፈራራኝም። ልቁንስ ልጆችሽን አሳድጊ። አሁን እኮ ጾም መጥቷል እኮ ረመዳን ጾም አለ። ለምን አትጾሚም? ስለ ጾም ጠይቂ። አሁን በቃ እኮ ሰልመሻል። ሲቀጥል ደግሞ ማለት ነው እንደፈለገች ሃይማኖትን ብሔርን እና ግለሰብን እየተናገረች እስልምናዋን መቀጠል ትችላለች የምትሉ የሙስሊም ልጆች አልሰማችሁ። ደበቷን ካልገራች አሁንም ለጠልጣታለሁ እኔ ቤታ። ሙስሊም ከመሆን ማለት ነው ኤቲስት ቢሆን ይሻለኛል። ደግነቱ ደግሞ እክስት መሆን ይሻለኛል ላልሽው እክስት ነሽ። አሁንም እዛ ውስጥ ነው ያለሽው። ደግሞ ባንቺ አንደበት ሳያ እንድትናገሪ በጣም ብዙ ነገር ይቀርሻል። አሳፋሪ ነገር ብዙ ጊዜ አሳፋሪ ነገር የምትናገሪው
ሼር እያደረጋችሁ እስከድርሱላት ለዚች ደግሞ ምን ነው አንቺ ዝም ብለሽ ስለማይሆን ነገር ዝም ብለሽ መለፍለፍ አበዛሽ። አንተ ጥያቄ ልጠይቅሽ። ለመጀመሪያ ጊዜ መጽሐፍ ቅዱስ እዚችን ምድር ሲመጣ በምንኛ ቋንቋ ነው የመጣው? ቁርአን በምን መጣ ካልሽ የትኛውም ዓለም ማይቀየር በአረብኛ ብቻ ነው። መጽሐፍ ቅዱስ እዚች ምድር ላይ ሲመጣ የመጣበት ቋንቋ ምንድነው? ይሄን ብቻ ንገሪኝ። ይሄን ብቻ በምን ቋንቋ ነው እዚች ምድር የወረደው? ማን ነው ይዞት የመጣው? 10 ሰው ከሰለመ በጋርዳለው ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ አላህ። ይሄ እንግዲህ ወዳጆቼ እንደምታዩት ለእንትን የቀረበ በግ ነው። 10 እህትና ወንድሞቻችን ከሰለሙ በግ እናርዳለን ባለው መሰረት ይሄው እንደምታዩት ይሄን ጎረምሳ የመሰለ ወጠምሻ የመሰለ ይሄን ይመስላል። በቃላችን ተገኝተናል ለማለት ያክል ነው። ውረድ አስር ሰው ከሰለመ በጋርዳለው ኢንሻአላህ። እሺ ከዛስ 10 ሰው ከሰለመ አንድ በግ ታርዳለህ። አንተ ድሃ አይቶ አያውቄ ሽሮ ብርቄ። አሁን በአንተ ቤት አንድ በግ በጣም ትልቅ አፍት ሆኖብሃል። እኛ እሁድ ቁርስ ያለ ምን በላው ነው አንድ በግ። አንድ በግ ዛሬ ከጓደኛዬ ቤት እሁድ ይታረዳል፣ ከኔ ቤት እሁድ ይታረዳል። አንድ በግ ማለት ነው። በየሳምንቱ እሁድ ቀን ሰንበት ስለሆነ እረፍት ስለሆነ ሰንበቴ እየጠጣነ የምናርደው ነው እኛ። አንተ ግን የ10 ሰውን ያህል ህይወት አበላሽተህ ነው እንግዲህ አንድ በግ አርዳለሁ ብለህ የተመኘው። እንዴ እናንተ ሰዎች ግን ይሄን ሩዝ እየበላችሁ ጭንቅላታችሁ ተደፈነ እንዴ? በነገራችን ላይ አንድ ሰውዬ የኔ አሰሪ ሙስሊም ከሆንክ እኔ ቦክሲ መኪናና ልጄን አጋባሃለሁ ብሎኛል። እና እኔ አልፈልግም። እኔ ሃይማኖቴን መቼም ቢሆን ሃይማኖቴን በገንዘብ አልለውጥም ብዬ እግዚአብሔር ተመሰገነ ይሁን እስካሁን ድረስ አለው። መቼም ቢሆንም ደግሞ ሃይማኖቴን በገንዘብ ልሸጣት አልችልም። እና ለምንድን ነው ይህን ነገር እንደዚህ ያለኝ? ማለቴ ምን ለማድረግ ነው ማለት አንድ ሰው ከክርስትና ወደ እስልምና ሲገባ ምን አይነት ነገር ሊያገኝ ይችላል ያንኛው ያሰለመው ሰውዬ ብዬ ሌላ ሰውን ስጠይቅ እሱ ክርስትናን ወደ እስልምና ስለቀየረ ብቻ ጀነት ይገባል ብለው ነው የሚያስቡት። እንደዛ ይላል አሉ እንግዲህ ሃይማኖታችሁ። እኛ ግን በስራህ ነው የኛ ሃይማኖት ስራህ ያውጣህ ነው። ስራህ ያውጣህ ነው እንጂ ሰውን ስላሰለምክ ጀነት ትገባለህ የለም። እስልምና እኮ በራሱ የዘላለም ህይወት እንዳለ ተስፋ የሚሰጥ ሃይማኖት አይደለም። እሺ ወገናችን ስለ ሂዳያ ስታነሳ ነበር ወይ ፍሬህይወት ናት ይመስለኛል። አንደኛ እሷ የፈለገችውን እምነት መርጣ መያዝ መብቷ ይመስለኛል። ተማሪች አልተማሪች ሰው እስልምና ይዛለው ካለ መብቱ ነው፣ መጥቶ መያዝ ይችላል። እኛም እንቀበላታለን ማለት ነው። ማንንም ሰው እንቀበላለን። ሌላኛው እሷ ሻወር ስትገባ ምናምን እንጂ ስትቀጣ ምናምን አልክ እዛ ለምን ሄድክ አንተ? እስቲ እኔ አሁን እሷን ማን እንደሆነች የት እንደሆነች አላቃትም ነበርና እና ሻሃዳ ሲዛ ስባል እጂ ሻሃዳ ለማስያዝ ነው ሄድኩኝ። ከዛ በኋላ ነው ያወቅኩት ራሱ። አንተ ግን እሷ ሻወር ስትገባ ምናምን ተቀምጠ እሷን ታለ ማለት ነው። እምነት አይከለክልህም። እንዲህ አይነት ነገር አይንን ጎልግለ ብታወጣ ይሻላል አይልም መጽሐፍ ቅዱስ? ለምን ሄድክ እዛ? ውለህን አስተካከል። ሌላኛው እስልምና የዘላለም ህይወት ተስፋ እንኳን አይሰጥም አልክ። ለዚህ ደግሞ አርብ 8 ሰዓት ላይ ከዙሁር በኋላ ወይ ከምሳ በኋላ በእናንተ ከእንዳንተ አይነቱ አንድ እስልምና የዘላለም ህይወት ተስፋ የለውም ከመለው ጋር ለመወያየት ቀጠሮ ይዘናል። አንተም መተዛ ላይ ተጋብዛል። ተከታተል። ድንገት አንተም መወያየት የምትፈልግ ከሆነ ከዛ በኋላ ቀጠሮ መያዝ ትችላለህ። ወቀቱ ካለክ ስለ እስልምና መወያየት ትችላለህ። ስለዚህ በማይሆነው ቦታ ገብተህ ባትዘባርቅ ጥሩ ይመስለኛል። ተማር፣ ውለህን አስተካክል እላለሁ ወገኔ። ብሊት የሌላችሁ ሙስሊሞች ብሊት የሌላ አለ ግን ለምን ፈልገሽው ነው? ለምርጥ ዘር ፈልገሽው ከሆነ አይከራይም። ለምርጥ ዘር ፈልገሽው ከሆነ
ምን ትመስላለች በእናታችሁ ደግሞ ከየት መጣች ያሩጊት? ለመጀመሪያ ጊዜ ነው እዚህ ቲክቶክ ሰፈር ማየት። ማን ነው ፈቶ ለገገብ ቢሊት የሌላችሁ ሙስሊሞች እና ታዲያ የሙስሊም ብልት ሄዶ አንቺ ቆሻሻ ቀን ሙሉ ሳይታጠብ በኋላ እንትን ውስጥ ሚሰካ መሰለሽ እንዴ? ምን ትመስላለች ደግሞ? ማን ነው እቺ ያሩጊት ፈቶ ለገገብን? ቢሊታ ለምን ፈልገሽ ነው ልቆርጭብን ማለት ነው? ምን ነበር በሰዓቱ ይሄ አለባበስ ለብሳ አብራኝ የተቀመጠች ተማሪ። አሰላሙ አለይኩም ወራህመቱላህ። ከየት እንደምንጀምር እኮ ግራ ገባን። ጉርባ አጠገቤ የተቀመጠች ተማሪ ሲጀምር አጠገቡ የተቀመጠች ተማሪ ምን አገባው? አንድ ተማሪ ዝም ብሎ መማርና መፈተን ነው አይደለም ስራው። የሚሄደው ለመፈተን ነው ወይስ ሴት ለማየት ነው የሚሄደው? የሚሄደው ለማጣራት ነው ወይስ ለመፈተን ነው የሚሄደው? ፈተናው ጉርባ ያኮ እንደው እኮ ግራ አጋቡን እኮ። ሴቶች ጅልባባቸውን ለብሰው ሲመጡ ነጠላ ለብሶ ካልገባው ይላል። ሲቀጥል ደግሞ ከጎን ያለችዋ ሴት ማን እንደሆነች በምን አውቃለሁ ይላል። ምን ያገባ አንተ? ፖሊስ ምን ሰርቶ ይብላ? ቆይ ጉርባ አንተ የምታጣራ ሆነ ክላስ ውስጥ ቁጭ ብለህ እንደዚህ እኮ ክላስ ውስጥ እኮ በቃ ጠማጅ ፈላጭ የሆነ ተማሪ እኮ ነው በኋላ ላይ ወጥቶልህ ኧረ እኔማ እንዴ ወታደር አልሆንም ፖሊስ አልሆንም የሚለው ማለት ነው። ክላስ ውስጥ ግን እንደነሱ ፖሊስ የለም። እና ለማንኛውም በአሁኑ ሰዓት ላይ ምን እየተከሰተ እንዳለ እናውቃለን። በጉራጌ ክልል ላይ እነዚህ እህቶቻችን በአፋጣኝ ፍትህ ሊያገኙ ይከጀላል፣ ይወደዳል። ምክንያቱም እነዚህ እህቶቻችን ለዓመት ያህል ፈተና ሳይፈተኑ ከትምህርት ታግደው ቆይተዋል። በምን ሰበብ? አይ በፈተና ወቅት እንደዚህ ተማሪ አጣራለሁ ምን አገባቸውና ነው የሚያጣሩ? ለዚህ ነገር መፍትሄው ምንድነው ሲባል መፍትሄው ኒቃብንም ሆነ ሂጃብ ምንም አይነት ነገር መከልከል አለ። መከልከል የሚባለው ተማሪዎችን የሚጎዳ ነገር ነው። which ተማሪዎችን አይጎዳም። አንደኛ ሴቶች ለዝሙት እንዳይዳረጉ፣ ደፋሪ እንዳይበዛ፣ ወንድ ልጅ አይቶ ደግሞ ለመድፈር እንዳይተናኮል ይከለክላል። ተማሪዎች አቴንሽናቸው ሳይሳብ አርፈው ትምህርታቸው ላይ ፎከስ እንዲያደርጉ ያግዛል። which እስልምና እኮ በተለያየ መንገድ እኮ ያገዛችሁ እኮ ነው የትምህርት ሚኒስቴሮች ሆይ። እና እነዚህ ተማሪዎች የማየሱስ ኖሮባቸው እንጂ እውነትም ማንነቷን ማወቅ ፈልገው አይደለም። በነገራችን ላይ ማንነቷን ለማወቅ ይፈልጋሉ። which ያው ታውቃለህ ዳይመንድ አጠገብ ሲቀመጥ እኮ ካልነካው ያስብላል። በቃ አይደልንቀው እስኪ አንድ ልጨምጥተው ምናምን ትላለህ። እና ከዛም አንፃር ነው። እና መፍትሄው ትልቁ ምንድነው ሲባል ትልቁ መፍትሄ ለነዚህ ተማሪዎች ማንነታቸውን ማረጋገጥ ከፈለጋችሁ መቼም ዩኒቨርሲቲ ውስጥ ወይንም በየትምህርት ቤቱ ምን አይታጣም፣ ሴት አስተማሪዎች አይታጡም። እነዛ ሴት አስተማሪዎች ማንነታቸውን ያጣሉ። ሙስሊም አስተማሪዎች አይታጡም። ሴት ያጣሩ እነዛ ሰዎች እነዛ ልጆች ተማሪዎች አጣምቶ ይፈተኑ። በድምፅ እንኳን ይታወቃሉ። ይህን ተውፊታቸውን ረጅንማ በድምፅ ፍቅር ስታደርገዋት የሆነ ጊዜ ደግሞ እስልምናው ለቃ ልትወጣ ትችላለች። ምን ማርተኛ ናት በእናታችሁ። ማማረት ለምን አስፈልግሽ? ምንድነው ማማረት? እንዲህ አይነት ጭንቀት ካለሽ ለምን ቀረብ ብለሽ ዲኑን አታስተምሪያትም? ለምን ዱዓ አታደርጊላትም? በዲኑ ላይ እንዲተብታት ቁርአኑ እንዲያገራላት ሰላት እንዲያገራላት ዱዓ አድርጊላት። እንደው እንደ አንዲት ሙስሊም ሴት ካንቺ የሚጠበቀው ቀረብ ብሎ ወደሷ ዲኑን ማስተማር ነው። ምሽ እዚህ ሚዲያ ላይ ወጥተሽ ታማርቻለሽ። የሆነ ቀን ኢስላምን ለቃል ትወጣ ትችላለች። የምን ማርት ነው ደግሞ? ከፍ ከፍ ስታደርጓት ምንድነው? ከፍ ከፍ ማድረግ ማለት ምን ማለት ነው? ምን ማለት ነው ከፍ ከፍ ማለት? ሻሃዳ የሚያስፈልጋለው እስልምና መቀበል ፈልጋለሁ ለመጣች ደስ አለን፣ በደስታ ተቀበልናት፣ ሻሃዳ ያዝናት፣ ፍቅርን ገለጽንላት፣ አለቀ። ምንድነው ከፍ ከፍ ማድረግ ማለት? አንቺ እንደ አንዲት ሙስሊም ሴት ካንቺ የሚጠበቀው እንደውም ከቻልሽ በውስጥ ገብተሽ አናግረሻት ዲኑን ማስተማር ነው እንጂ ያለብሽ ዱዓ ማድረግ በዲኑ ላይ እንዲተብታት ማድረግ ነው ያለብሽ እንጂ ማማረት ነው እንዴ? አንቺ ልጅ ግን በጣም የሚገራርሙ ነገሮችን ነው ይዘሽ እየወጣሽ ያለሽው። ሙስሊም ነኝ ብለሽ አይደል? ሙስሊም ሆኜ ጉድ እኮ ነው።
አላሁ አክበር የመጅሊሱ ታሪካዊ ባለቤቶች ሱፍዮች ናቸው። ባለቤቶቹ ዑለማዎች ናቸው። ባለቤቶቹ የኢትዮጵያ ጥንታዊ ሙስሊሞች ናቸው። መጤ እንኳን መጅሊስ ቤቱን አይመራም። ያዣና በቀረበ ውስጥ ልብስ ሆና ሻወር ስትወስድ እንደ ልቧ ስትሆን አያታለሁ። እና እሱ ለምን ቀረብኝ ብለህ ነው የተናደድከው? በጡት መያዣና በውስጥ ልብስ ሆና ሻወር ስትወስድ ማየት ስለለመድክ ለምን እሱ ቀረብኝ ነው? ለማንኛውም ክርስቶስን በማስካድ ምናምን እንዴት ሃይማኖት ያስይዛሉ ምናምን ላልከው አንድ ትምህርት ልስጥህ። በጳውሎስ ዘመን ጳውሎስ በነበረበት ዘመን ሐዋርያቶች በነበሩበት ዘመን በተለይ ጳውሎስ በነበረበት ዘመን ክፍፍል ተፈጥሮ ነበር። የክርስትና ክፍፍል፣ የክርስትና እምነት ክፍፍል። ጳውሎስ ከሚሰብከው ወንጌል የተለየ ወንጌል ይሰብኩ የነበሩ ሰዎች እንደነበሩ ጳውሎስ ራሱ ተናግሮታል። ክርስቶስን አምላክ ብለው አያምኑትም ነበር። ተሰቀል ብለው አያምኑ፣ ነብይ ነው ብለው ነበር የሚያምኑት። በጣም የሚገርም ደግሞ ከሁሉም በላይ የሚገርም ነገር ደግሞ ጳውሎስን ሐሰተኛ ሐዋርያ ነው ብለው ያምኑ ነበር። አብዮንዬን ይባላሉ። ኢንተርኔት ላይ ግባና አብዮንዬንስ ብለህ ጻፍና ሰርች አድርግና ታሪካቸውን አንብብ። እነዚህ አብዮንዬን የሚባሉት ከአንደኛው ክፍለ ዘመን ከክርስቶስ ልደተ ዓመት በመጀመሪያው 100 ዓመት ውስጥ የነበሩና በጳውሎስ ዘመን ማለት ነው የነበሩና እስከ 4ኛው ክፍለ ዘመን የነበሩ ማለትም በክርስቶስ ልደተ ዓመት ማለት ነው የነበሩ ህዝቦች ናቸው። እስከዛ ድረስ ሲሳደዱ፣ መከራ ሲቀበሉ፣ ሲሸሹ በተለያዩ የዓለም ክፍላት ተሰደው ይኖሩ ነበር። ምክንያቱም አንተም እንደምታውቀው ከኒቅያው ጉባኤ በኋላ በጣም ክርስቶስን አምላክ አይደለም ብሎ የሚያምኑ የነበሩ ክርስቲያኖች በጣም መከራ ይደርስባቸው ስለነበረ ተሰደው ወጥተው በየሀገሩ ተበተነው ይኖሩ ነበረ። አብዮንዬን ይባላሉ። ስለዚህ ኢስላም አይደለም ኢየሱስ አልተሰቀለም ወይም ኢየሱስ አምላክ አይደለም ብሎ ማስተማር የጀመረው በጳውሎስ ዘመን እንኳን ይሄ ትምህርት ነበረ። ገባህ? ሙፍቲን ሳናውቅ ሳንነቃ በተረኞች ኳስ በለናል። አሰላሙ አለይኩም ወራህመቱላህ። በነገራችን ላይ ማለት ነው ወንድ ሆነ ፊት ለፊት መናገር እየቻልክ ወደ ኋላ ስትናገር ይደብራል። ይሄ እንዳለ ሆኖ ግን አንድን ጥያቄ ልጠይቅ። ባለተረኛው ማን ነው? አዲስ የመጡት ናቸው። ለምን ባለተረኛው ሆኑ? ተው እንጂ ቢያንስ እኛ ከዘር የጸዳነን እኛ ኢትዮጵያ እንወዳለን ምናምን እያላችሁ የሌለ ነገር ውስጥ አትግባባት እና እኛ ሙስሊሞች ነን፣ እኛን ማንም አይከፋፍለንም በዘር ምናምን ማለት ነው። የፈለገ ይንገስ፣ የፈለገ ቦታውን ያዝ፣ የፈለገ ይቆጣጣ። እኛም ብቻ በትክክል ወደ ዲናችን የሚመራን ወደ አንድነት የሚሰበስበን በተውሂድ ላይ አንድ የሚያደርገን ሰው ይምጣልን እንጂ ዘሩ ከየትም ይደግ። ልክ እንደተባለው የትም ተወለድ በሱና አደግ ነው አባት እና ቢያንስ እስቲ ወንድ ነህ ወጣት ነህ፣ በዚህ በወንድነትና በወጣትነት ተጠቅመበት ጭንቅላትን አሰራው። መለስ እያልክ እስኪ ቪዲዮዎችን ተመልከታቸው። ምን ላይ ነው የምሰራው? በምን ጉዳይ ነው? ለማንኛውም ብላ ጠጣ። ያው ቴምሮቹን ግን ለኛ ማካፈል እንዳትረሳ፣ ሙስሊም ወንድሞች ስለሆነን ማለት ነው። ይመች። ሰላም አለይኩም ወራህመቱላህ ፒስ። እኮ እኔ እውነቴን ነው ስለ አላህ ማስተማር የምፈልገው ቲክቶክ ላይ ይሄን አንደበት ስለ አላህ መስበክ ነው የምፈልገው። እኔ ሰባኪ ነው የምሆነው።
እሺ ግን አሁን እንደዚህ ከሰለምሽ ወዲህ ምን ተሰማሽ? ማለቴ ምን ተሰማሽ? አሁን እንደዚህ ከሰለምሽ ወዲህ ከሚዲያ ምን ተጠቀምሽ? መፍራት ጀመርኩኝ። ድሮ ምንም አይመስለኝም። ኢቭን ዝም ብዬ ታውቂያለሽ ብልግና ኮሜንቱን ነው አነብ ነበር አይደለ? አሁን ግን አላረግም፣ እፈራለሁ። የሆነ የሚይዝሽ ነገር አለው። ይሄ ሂጃቡ ራሱ ይይዝሻል ከብዙ ነገር። እኔ አሁን በፊት እናንተ ጋር ምናምን እመጣለሁ ኮሜንትም ላይ ምናምን፣ አሁን ግን አልሄድም፣ መግባትም አልፈልግም እዛ ቦታ ላይ። በጣም ነው የምፈራው። አዎ አሁን ደግሞ ምን ታደርጊያለሽ? ቁርአን መቅራት ትጀምሪያለሽ ማለት ነው። ሚዲያ ላይ ሳይ ጥፍር የለም እኮ ማሻአላህ ተባረክ ረህማን። ለውጥማ አለ እንዴ? የለም ይሄ የሰይጣን ጥፍሩ የለም እኮ ተቆረጠ። ደግሞ ማያምርም ሰይጣን ያው እንደዚህ ዱአ አድርጉላት። አዎ ዱአ አሚን አሚን አሚን። የታምጭ እንዴት አየኸው? የኔን እስልምና ምንም ኮሜንት አልሰጠም እኮ ነው። አልሰማም ነበር። ዘንድሮ ምን እንዴት አይሰማም ትላለሽ? ሁሉም ሰው ያ ላይ ተከታተሉ አይደለም? አለመስማት ከባድ ነው። ምንም ቢያደርጉኝ ምንም ብሆንም ፍንክችም አልልም እጄንም አልሰጥም ፍንክችም አልልም እኔ ጎበዝ። ኧረ ተው እንደው እየሄድን እያሰብን እንጂ እኛንም ነገረኛ አታድርጉ። እንዲሁ ልባችን ሽርትት አለ፣ ኤነርጂ ሁሉ ጨረስን፣ ጂጂኪያን ጨምሮ ማለት ነው። እስቲል ነው በቋንቋ እያላችሁ አሁንም እኝኝ ትሉብናላችሁ እንዴ? ይሄ ሁሉ ነገር እየተነገረ ይሄንን ሁሉ ነገር እየሰማችሁ እያዳመጣችሁ አሁንም በቋንቋቸው ቢሰበክ በቋንቋቸው ቢነገር በቋንቋቸው እንዴ ተመልሳችሁ እዛው ነው እየሄዳችሁ ሌላ ነገር ፍጠሩ እንዴ? እውነት ለመናገር እንተሳሰብ። እኛም ድክም ማለት የሶሻል ሚዲያ ሰዎች እንዴት አድርገን እናስረዳችሁ? እንዴት ነው የሚገባችሁ? የቋንቋ ችግር አይደለም ተባላችሁ ኩር ኧረ በጌታ እየሄዳችሁ ቤተሰቦች እየሄዳችሁ ሰላም ወገኖች፣ ጥያቄ አለኝ። ጥያቄን በጨዋ ደንብ መልሱልኝ። ያ ቅድም ሐሳቤን አላስጨረሰኝምና መሀል ላይ ተቋረጠ። ያው ቲክቶክ ታውቁታላችሁ። ለማንኛውም በድጋሚ ስመለስ ቅድም ያነሷቸው ነጥቦች አሉ። አንደኛ ነገራቶችን ስናይ ለምሳሌም በልና እቺ ሰው አስገድዷት ምናምን ብትመጣ ኖሮ ምን እንል ነበር? አይ ሰው አስገድዶሻል፣ ወይንም ደግሞ ዝም ብላ ለምሳሌ አሁን ሰው ወዳ ምናምን አፍቅራ አንቺ እንዳልቸው ያነሳሻቸው ነጥቦች አሉ። ያ ቢሆን ኖሮ ረጋ በል አባቴ አንብበው ምናምን እንላለን፣ እናስቆማለን። ሲቀጥልም ደግሞ እቺ እህታችን መጀመሪያ ያው ትልቅ ሰው ነች፣ በስሜት መነዳት አለ። በእርግጥ የኛ እስልምና የዋና ገንዳ አይደለም፣ ሰው እንደፈለገ ገብቶ የሚወጣበት ማለት ነው። ነገር ግን እቺ ልጅ አንድን ነገር አምና ነው የገባችው። እስልምና አሁን ላለሁበት ነገር መፍትሄ ይሰጠኛል ነው። ኢቭን እንኳን ነገራቶችን ብናይ እቺ ልጅ ዝም ብላ እውነትም እንደተባለው ስለ እስልምና ምንም እውቀት ሳይኖራት ዝም ብላ የገባች ቢሆን ኖሮ ኢቭን ካለባበሷ ራሱ ማየት እንችል ነበር። ዊችስ ግን እስልምናዋን ከተቀበለች በኋላ ያደረገችው ነገራቶች አሉ እና የኛ እስልምናችን አንድ ሰው ልስለም ካለ ወንጀሉ ለምን የተራራ ያህል አያክል በዛ ነገር እስልምና ህይወት ይሆነኛል፣ እስልምና መንገድ ይሆነኛል ብሎ ካሰበና ገብቼ እማርበታለሁ አሁን ያየሁት ነገር ግን ለኔ ይሄ እስልምናዬ አሁን ላለሁበት ነገር ሶሉሽን ይሆነኛል ብሎ ካሰበ ያ ሰው ወደ እስልምና መምጣት ይችላል። እኛ መከልከል አንችልም። ያ የሰራውም ወንጀል ቢሆን ኃጢአትም ምናምን ቢኖረው በሱና በጌታው መሃል ያለ ነገር ነው። ያ ከመሆኑም አንፃር ያው በነገራችን ላይ አንፃር ላል ያ ከመሆኑም አንፃር እቺታችን ወደ እስልምና መጣች። ቅድም የጠቀስኳቸው ነገራቶች አሉ፣ የማረኳት ነገሮች እንዲሁም አይታ እስልምና እንደዚህ ነው
ብላ የገባችባቸው ነገራቶች አሉ እንጂ ዝም ብላ በቃ ደስ አለኝ ልግባበት ሳይሆን ያነሳቻቸው ነጥባቶች አሉ በቪዲዮዎቿም ላይ ማለት ነው ስሰራቸው የነበሩ ቪዲዮዎች ላይ እስልምና እንደዚህ ብቸኛ የሆነ እምነት ነው። ስለዛ በዚህ ምክንያት ነው ወደ እስልምና የመጣሁት ብላ በሆነ የተቆራረጡ ቪዲዮዎች ላይ አይቼዋለሁ እኔ በዛ ላይ ተናግራለች ማለት ነው። እና ምክንያቱ ያ ነው። ያው እስልምና ዝም ብሎ የሚገባበት እምነት አይደለም በነገራችን ላይ ያ ሰው የመግባት ወደ እስልምና የመግባትም የመውጣትም መብት አለው። ነገር ግን ሲወጣም ሆነ ሲገባ የሚያከስረው ራሱን ነው ማለትም በአገባቡ ሁኔታ ላይ ማለት ነው። ወደ እናንተ እምነት ሲገባ ፍሬን የሚባል ነገር የለም ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ወዶቼ? ሁላችሁም ሰላም ብያለሁ። በመቀጠል ወገናችን ጥያቄ ጠይቃለች። ወደ እስልምና ሲገባ ምንም አይነት ፕሮሰስ አያስፈልግም ወይ መሪ የለም ወይ ብላ ጠይቃለች ማለት ነው። ወደ እስልምና ለመግባት በጣም ቀላሉ ነገር ምን እንደሆነ ታውቂያለሽ? አሽሀዱ አላ ኢላሀ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብሎ የምስክርነት ቃል መስጠት ብቻ ነው የሚጠበቀው። ከዛ በኋላ ነው ፕሮሰሱ ማለት ነው። ገባሽ አይደለ? አጥንቶ አይመጣም ወይ ዝም ተብሎ ተዘሎ ይገባል ወይ ላልሽው አጥንቶ መምጣቱ አይከፋም። ነገር ግን አጋጣሚውን አግኝቶ ደግሞ የመስለም ፍላጎት ያለው ግዴታ አጥንቶ መምጣት የለበትም። እስልምናን ከያዘ በኋላ ማጥናት ይችላል ማለት ነው። ግን ለማጥናት ደግሞ 1 አመት 2 አመት ሊፈጅበት ይችላል። በዛ መሀል ቢሞትስ ከፍሮ ሞተ ማለት ነው፣ ወደ ጀሃነም ነው የሚገባው። ስለዚህ ከዛ በኋላ ማጥናት ፕሮሰሱን መጀመር ይችላል ማለት ነው። እና ማመን ብቻ ነው የሚጠበቀው። ፕሮሰሱ የመጀመሪያ ፕሮሰስ ማመን፣ አላህ አንድ መሆኑን፣ መሐመድ መልእክተኛ መሆናቸውን፣ ነብዩላህ ኢሳ ደግሞ የአላህ መልእክተኛ መሆኑን፣ ሰው መሆኑን መመስከር ብቻ ነው የሚጠበቀው። ከዛ ውጪ ማንበብ፣ መተግበር፣ ወደ ፕሮሰሱ መግባት ይቻላል እልሻለሁ። በመቀጠል ማንቋሻሽ ፈልጌ አይደለም ላልሹ በደንብ አድርገሽ ለማንቋሻሽም ፈልገሻል። ለምን እንደሆነ ታውቂያለሽ? እስኪ ፎቶዋን እንዴት ነው ስክሪንሾት ያደረግሽው? እኔ በክፋት እስካላሰብኩ ድረስ 3 4 ስክሪንሾት አደርጋለሁኝ ፎቶ ማለት ነው። ከዛ በኋላ የሚያምረው መርጬ እፖስታለሁ ማለት ነው። ስለዚህ ብዙ ነገር አውርተሻል ማለት ነውና ችግር የለውም። ስለዚህ በአጠቃላይ ማመን ነው። አላህ አንድ መሆኑ ፈጣሪያችን አንድ መሆኑን መመስከር። ነብዩላህ ኢሳ ወይም ደግሞ ኢየሱስ አንቺ ያኔ ፈጣሪ ነው ብለሽ የምታመልኪውን ነብዩላህ ኢሳ ነብይ መሆኑን መመስከር፣ ነብዩ መሐመድም መልእክተኛ መሆናቸውን መመስከር ብቻ ነው የሚጠበቀው። ስለዚህ ምንም አይነት ፕሮሰስ ወደ እያለ ደግሞ ሂጃቡን እንነጠቃለን ማለት ነው። ስለዚህ ይሄንን ነገር ችላ እንዳትሉት እባካችሁ። እኔ ሰፊ የሆነ መረጃ ጠዋት በደንብ አድርጌ አስቀምጬላችሁ ነበር። አቃጥለውብኛል፣ ጠላቶች አቃጥለውታል ቲክቶኬን ማለት ነው። ይሄው እንደምታዩት ቪዲዮን አቃጥለውታል። 300 ምናምን ሰው እይታ ያለበት ቪዲዮ፣ ሼር የተደረገ ቪዲዮ አቃጥለውታል ማለት ነው። ስለዚህ አሁንም ቢሆን ከዚህ በስተጀርባ ከነዚህ ተማሪዎች በስተጀርባ ከአማጾቹ በስተጀርባ ጽንፈኛ የሆነ አካል ተስፋ ንዳ ከናባቱ ከወረዳው አስተዳደር ጋር አብሮ የሆኑ የሚሰሩት ሴራ አለ። ኮማንድ ፖስትን ተጠቅመው ስራ እየሰሩ ነው። እኛ በጉራጌ ዞን ላይ ለዘመናት ለብሰው እህቶቻችን ሂጃብ፣ ኒቃብ፣ ጅልባብ ለብሰው ያለ ምንም ነገር ይማራሉ። የተፈተኑ የተማሩ ዩኒቨርሲቲ የገባሉ። ዛሬ ግን ኮማንድ ፖስትን በመጠቀም ይሄንን ነገር አጀንዳ ይዞ የመጣው ዋነኛው ጠንሳስ አሁንም ቢሆን ተስፋ ንዳ ነው። ከንግግሩ መረዳት ትችላላችሁ።
ጎንደር ላይ እና ወሎ ላይ ደሴ ላይ ያልተፈቀደ ለምንድነው እኛ ዞን ላይ ለምን ይፈቀዳል? ለምን እዛ አይፈቀድም ብሎ ይሄን ሁሉ መረጃ እያወጣ ያለው ከዛ ከሚሰጠው አጀንዳ ነው። አሁንም ቢሆን ልታቁትና ልትረዱት ይገባል። እንዳትዘናጉ። ፍትህ ለጎንችሬ ሙስሊም ተማሪዎች